አላገባህም። ከእንቅልፉ ባኑ አይኖቹን ሲገልጥ በመስኮቱ ሾልኮ የሚገባው ብርሃን መኝታ ክፍሉን አድምቆታል። ቀኝ እጁን ሊያንቀሳቀስ ይሞክር አልቻለም። ጭንቅላቱን ዞር ብሎ ሲመለከት አንድ ጠይም ወጣት ክንዱ ላይ ተንተርሳ ጭልጥ ያለ እንቅልፍ ተኝታለች። ትነቃለች ብሎ ሳይጨነቅ ከላዩ ላይ ገፍትሮ ወደ ጥቅ ጣላት። ካልጋው ለመውረድ ወደ ግራ ሲዞር ሌላ ሴት እርቃኗን ብልቅጥቅጥ ባለ ሁኔታ ተኝታያት። አቅጣጫውን ቀየረና በግርጌ በኩል ወረደ። ሞባይሉን አንስቶ ሰዓት ሲያይ 7 ሰዓት ሆኗል። ብዙም አልገረመውም። እስከዚህ ያህል ሰዓት ድረስ መተኛት የአብዛኛው ቀን የተለመደ ተግባሩ ነው። በተለይ ለሌሊት ለናይት ክለብ ስራ በሚኖረውና እዛ አንግቶ በሚመጣበት ቀን 7 እና 8 ሰዓት ድረስ ካልተኛ አይምሮ ንጹህ አይሆንለትም። ቀጥታ ወደ ሻወር ቤት ሄደና ፈጣን ሻወር ወሰደ። ከዛ ሲወጣ ነጭ ጋውኑን ለብሶ ወደ ኪችን ነው የሄደው። በጣም ርቦታል። ፍሪጁን ከፈተና የሚበላ ነገር መፈለግ ጀመረ። ዳቦና ጁስ ያዘና እዛ ወንበር ሰው በመቀመጥ መመገብ ጀመረ። ወዲያው አንደኛዋ ሴት እንደሱ ርቧት ሳይሆን አይቀርም መቀመጫዋ ላይ ሻርፕ አገልድማ በከፊል በመሸፈን እርቃኗን ግዙፍ ጡቶቿን እያማታች መጣችና የኪችኑ በራፍ ላይ ቆመች። የሚበላ ነገር ትፈልጊያለሽ? በጣም እንጂ የኔ ፍቅር። ተቀመጭ አላትና ከተቀመጠበት ተነስቶ ወደ ፍሪጁ በመሄድ እንደሱ ጁስና ዳቦ አዘጋጅቶ ይዞላት መጣና ፊት ለፊቱ አስቀመጠላት። እየተስገበገበች መብላት ጀመረች። እሱም ከፊት ለፊቷ በመቀመጥ የጀመረውን መመገብ ቀጠለ። ጓደኛሽስ ምን አድርጋሃት ነው? ራሷን እንኳን አታውቅም። ምን አደርጋታለሁ? አንቺን ያረኩሽና አፏ ውስጥ ያለው ምግብ ማላመጧን ሳታቋርጥ ወይ ጀግና እኮ ነህ አለችው። አመሰግናለሁ። እሺ አሁን ፕሮግራማችን ምንድነው? ስትል በአይኖቿ በመለማመጥ ጠየቀችው። ማለት በቃ እንለያያለን። እናንተም ወደ ጉዳያችሁ ትሄዳላችሁ፣ እኔም ወደ ስራዬ። በቃ አለችው በቅሬታ። ምን ነው የቀረ ነገር አለ እንዴ? ትንሽ አለችና ከተቀመጠችበት ተነስታ ወደሱ በመቅረብ እጆቿን ባንገቱ ዙሪያ ጠምዝዛ ጉልበቱ ላይ ተቀመጠችና ከንፈሩን ትስመው ጀመር። አልተቃወማትም። እንደውም ሁለት እጆቹን ሁለት ጡቶቿ ላይ አሳረፈና ያፍተለትለው ጀመር። ከዛ ይዟት ቆመ። እሷ አንገቱ ላይ እንደተጠመጠመች መሳሟን ቀጥላለች። ቀስ ብሎ መሬት አስቀምጣትና የለበሰውን ጋውን አውልቆ እዛ ወለሉ ላይ ተወው። አሁን እርቃኑን ቀረ። ከዛ እሷን መቀመጫዋ ላይ ያገለደመችው ሻርፕ ቋጥሮ ሲፈታው ልክ እንደሱ ሁሉ እርቃኗን ቀረች። ከዛ ወደ ግድግዳው ወሰዳትና ፊቷን አዙሮ ግድግዳው እንድትደገፍ በማድረግ ከኋላዋ አቀፋት። የኔ ፍቅር በጣም ነው የምትችለው። እሺ በጣም መቃተት ጀመረች። በዚህ ጊዜ ከወደ በራፉ የእግር ኮቴ ተሰማ። ሌላኛዋ ጓደኛዋ ነበረች። ተጣብቀው ሲዋሰቡ ስታያቸው እንደመደንገጥ ብላ ባለችበት እንደመቆማለችና እንዴ አሁንም ትዋሰባላችሁ? አንገሸግሻችሁም እንዴ አለቻቸው። እነሱ ግን ዞር ብሎ ሳያዩት የጀመሩትን ቀጠሉ። እሷም ግራ ተጋባች። ሄጄ እነሱ ልቀላቀል ወይስ የሚበላ ነገር ልፈልግ ስትል ከራሷ ጋር ሙግት ገጠመች። ይሄ ሰውዬማ የሆነ ማግኘት ነገር አለው ስትል አሰበች። መጨረሻ ስሜቷን እንደምንም ገታ የሁዷን ነገር አስቀደመችና ምግብ ወደ መፈለጉ ሄደች። ዘሚካኤል ይሄ የተለመደ ህይወቱ ነው። አሁን እነዚህ ልጆች ከ3 ቀን በኋላ የሆነ ቦታ ቢያገኛቸው የት ነበር ማቃቸው እያለ ከራሱ ጋር ውዝግብ ውስጥ መግባቱ አይቀርም። ስማቸውንማ አሁንም ቢጠይቁት ወይ ሙሉ በሙሉ አያውቅም ወይም ደግሞ አንደኛውን ስም ለሌላኛው ቀይሮ መስጠቱ አይቀርም። ሴቶቹም በዚህ አድርጊቱ ብዙም ሲከፋቸው አያይም። ምናልባት እሱ የሚያገኛቸው ሴቶች በተመሳሳይ ቦታ የሚመጡ ተመሳሳይ አይነት አመለካከት ያላቸው ሊሆኑ ይችላሉ። በድምጻዊነቱና በፊልም ተዋናይነቱ ባገኘው ጣሪያ የነካዝና የተትረፈረፈውን ሀብት ወደሱ ገና ሲመጡ ለአንድ ቀንም ቢሆን ከሱ ጋር ማሳለፍ ልክ ሎተሪ እንደወጣላቸው ብዙም አይከፋቸው ወይም መከፋታቸውን በአርቲፊሻል ፈገግታቸው ደብቀው እሱ እንዳያውቅ ያደርጋሉ። ያችን ከሱ ጋር ያሳልፏትን አንድ ቀን ለዓመታት ለሌሎች አቻዎቻቸው የሚነግሩት የሚጎርሩበት ታሪክ ስለሆነ በጸጋ እንዲቀበሉት ምክንያት ሆኗቸው ይሆናል እና ይሄ ጉዳይ የነሱን ባህሪ ከመስመር እንዲወጣ ገፊ ምክንያት ሆኗል። ከጥርብ ድንጋይ የተሰራ መስኮት አልባ ጥንታዊ ቤት ነው። ግድግዳው ከ3 ሜትር በላይ ሲረዝም ጣሪያውን በኮንክሪት የተሰራ ነው። እላይ ጥግ በግድግዳው ማብቂያ በጣሪያው መጀመሪያ መካከል ላይት ማሾለኪያ ተብሎ የተሰራ የሚመስል 3 ትናንሽ ቀዳዳዎች አሉ። ከዛ ውጪ ቤቱ ድፍን ነው። በዛ ላይ ከዚህ ቤት እንዴት ተደርጎ ያመልጣል ብለው እንዳሰቡ አይታወቅም።
ከምድር በተቀበረ ብረት ላይ የታሰረ ሰንሰለት እግሩና እጁ ተጠፍሯል። ክፍሉ 3x4 ስፋት ያለው ቢሆንም እሱ መጠቀም የሚችለው 2x2 በሆነች ቦታ ላይ ብቻ ነው። በቀን 2 የብረት በሩ ላይ እንደ መስኮት ያለች ትንሽ መሿለኪያ ተከፈትና በትንሽ ሰሃን ምግብና በኩባያ ውሃ ሾልከው ወለሉ ላይ አድርገውለት መልሰው ይዘጉታል። ከዛ ውጪ በወር 1 ቀን እየመጡ የሚያናግሩት መነኩሴ ያሉ። ለቅጣው የእሳቸው መምጣት ገበያ የሄደች እናቱን እንደሚጠብቅ ሕፃን ነው በናፍቆት የሚጠብቃቸው። እሳቸው ስለሚወዳቸው ወይም ስለሚሰጡት መንፈሳዊ ትምህርትና ተግሳጽ ስለሚመክሩት አይደለም። እሳቸው ሲመጡ ጠባብ መስኮት መሰል ሽንቁር ሳይሆን ዋናው በራፍ ይከፈታል። አንድ ጠባቂ ክላሹን እሱ አነጣጥሮ በራፉ ላይ ይቆማል። ሌላኛው ባልደረባው ፈራ ተባ ያለ ወደ ውስጥ ይገባና ከብዙ ቁልፎቹ መካከል አንዱን መርጦ ሰንሰለቱን ከብረት ጋር የያዘውን ቁልፍ ይፈታል። ከዛ ተነስ ጠያቂ መጥቷል ይለዋል። እንደምንም ከተቀመጠበት ለመነሳት ይሞክራል። ግን የእግሮቹ ደም ስሮች የተሳሰሩ ስለሆኑ ቀላል አይሆንለትም። እንደምንም ግድግዳውን ተደግፎ ይቆማል። እለት በእለት ወገቡ ወደ ውስጥ እየተቆለመመ እንደሚሄድ ይሰማዋል እና ለመንቀሳቀስ እግሮቹን ሲያንቀሳቀስ እላዩ ላይ ተጠምጥመው የተቆለፉ ሰንሰለት ከብደው ይፈትነዋል። ግን ደግሞ እንደምንም እየተጎተተ ወደ በረንዳው ይወጣል። በረንዳው እንደታሰረበት ክፍል የተፈጥሮ ብርሃን የማያገኝ ቢሆንም ሰው ሰራሽ ብርሃን የሚሰራበት ስለሆኑ አይኑን ይጨፍናል። አይኑ ብርሃንን ይፈራል። 10 እርምጃ ከተራመደ በኋላ ተከፍቶ ወደሚጠብቀው ክፍል ይገባል። ወደ ክፍል ከገባ በኋላ አጅቦት ከመጡት 2 ወታደሮች አንደኛው ክፍል ውስጥ አንደኛው ከውጭ ሆኖ ይቀረቅረዋል። እንደምንም አይኑን አለማምዶ በመከራ ይከፍታል። 2 ፕላስቲክ ወንበርና አንድ የተንሻፈፈ ጠረጴዛ ያለበት ኦና ክፍል ነው። በትንሹ ጭልጭል ብላ የምታበራ 0 ሻማ አምፖል አለበት። አዛውንቱ መነኩሴ ሙሉ ቢጫ ልብሳቸውን ጫማ የማያውቁ የተሰነጣጠቁ እና የጠቆሩ እግሮቻቸውን በመጠኑም ቢሆን ከሱ እግር ጋር ይመሳሰላሉ። ሁሌ እንደሚያደርገው እየተሳበ ሄዶ ከእግራቸው ፊት ለፊት ያለች ወንበር ላይ ተቀመጠ። እናም በዝምታ ተፋጠው ለደቂቃዎች ቆዩ። ቅጣውና መነኩሴው ሁሌ ሲገናኙ እንዲህ ነው የሚያደርጉት። ቢያንስ ከተገናኙ በኋላ ለ10 ደቂቃ ምንም ቃል ካንደበታቸው ሳይወጣ በዝምታ ነው የሚቀመጡት። ከዛ ልጄ እንጸልይ አሉት። ይቅርብኝ፣ እርሶ ጸልዩ። ለምን? ለአምላክህ ምንም የምታወራው ነገር የለህም አሉት ፍጹም እርጋታ በተሞላበት ድምጽ። የረሳኝን እንደ አይጥ ኖር የጠላቶች ያሳልፎ የሰጠኝን አምላክ፣ መሞት እንኳን እንዳልችል አቅመቢስ አድርጎ የሚጫወትብኝን አምላክ ምንድነው የማወራው? ምሬቱ ያለምንም ይሉኝታ ዘረገፈባቸው። ልጄ ይሄንን ነው የምታወራው? የተበሳጨህበትን ነገር፣ ምሬትህን፣ ቁጣህን፣ ብስጭትህን ሁሉን ነገር ንገረው። አዎ የእግዚአብሔር መኖር ጥቅሙ እኮ ያ ነው። ስንደሰት፣ ስኬት ስንጎናጸፍ፣ ያሰብነው ሲሳካልን፣ በደስታና በእልልታ እንደምናመሰግነው ሁሉ ስንበሳጭ፣ ሲከፋን፣ ተበድለናል፣ ተረስተናል ብለን ስናስብም ለምን እንዲህ ሆነ ብለን ምን ጠይቀው ምንም ስህተት የለውም። ኢየሱስ ራሱ በምድር ላይ በነበረበት ጊዜ ፈተና ሲበዛበት አምላኬ አምላኬ ስለምን ተውከኝ ብሎ ጸልዮአል። ዋናው ከሱ አለመኳረፍ ነው። ስትጠይቀው ስንጨቀጭቀው መልስ እያገኘ ትሄዳለህ። አይ ይቅርብኝ አለ በመንገሽገሽ። መነኩሴው ልክ እንደ ሁልጊዜው ተስፋ ቆርጠውበት የራስ ጉዳይ ሊሉት አልፈለጉም። የረጋ ምክራቸውን በረጋ አንደበታቸው መናገራቸውን ቀጠሉ። ልጄ እኔና አንተ በኑሮ ምንም ልዩነት የለንም። አንተ የተዘጋ የድንጋይ ጨለማ ቤት ውስጥ ትኖራለህ፣ እኔ ደግሞ ጨለማ በሆነ ዋሻ ውስጥ እኖራለሁ። በቀን 1 ጊዜ የሆነ ነገር ትቀምሳለህ፣ እኔም በ2-3 ቀን የሆነ ነገር ቀምሳለሁ። አንተ በወር 1 ቀን ልጠይቅ ስመጣ ከክፍል ትወጣለህ፣ እኔም አንተንና ሌላ አንድ ሰው ለማየት ከዋሻ ይወጣለሁ። አንተ እጅና እግርህ በሰንሰለት ታስሯል፣ እኔ ደግሞ መላ ሰውነቴ በሰንሰለት የተጠመጠመ ነው አሉትና የለበሱትን ቢጫ ቀሚስ ከላይ አወለቁና ደረታቸውን ገልጠው እስከ ሆዳቸው ደረታቸው የተጠመጠሙትን የከሳና የገረጣ አጥንታቸውን ሰርስሮ የገባውን ሰንሰለት አስመለከቱት። ዝግንን አለውና አይኖቹን ጨፈነ። አሁን ያንተ የደደረ ልብ ለማለስለስል መናገር የሌለብኝን ነገር የተናገርኩ፣ ማሳየት የሌለብኝን ነገር እያሳየው መሆኑን እወቅ። አንድ ራሱን ለክርስቶስ አሳልፎ የሰጠ መነኩሴ ስለ ራሱ እንደዛ ያወራ፣ ግን ምናልባት አንተ ከተለወጥክ ብዬ ነው። ያው እኔ የሞት ቅጣት ተፈርዶብኝ እስር ላይ ነኝ። እርሶ ደግሞ በፈቃዶስ ለመጽደቅ ሲሉ የመነኑ መነኩሴ ነዎት። የኔና የእርሶ ሁኔታ ምንም አይገናኝም።
የሞት ፍርድ ተፈርዶብኝ ላልከው ያንተ ግንዛቤውም ትርጉም አሰጣጥ ነው። ማለት እኮ ምንም ትርጉም የሚያስፈልገው ጉዳይ አይደለም። በሀገሪቷ ፍርድ ቤት በዳኛ ጸድቆ በየመገናኛ ብዙሃኑ የተዘገበ ጥሬ ሀቅ ነው። እሱሳው ግን የሰው ልጅ ስንባል ሁላችንም የሞት ፍርድ ተፈርዶብን ነው በምድር ላይ የምንኖረው። በመላው ሀገሪቱ ቡና መጣጫ የሆነ ሀገር ያወቀው ፀሐይ የሞቀው ሀቅ ነው። ቆይ የሞት ፍርድ ከተፈረደብህ ምን ያህል ጊዜ ሆነ? 2 ዓመት። ጥሩ። በፍርድ ቤት አዳራሽ ውስጥ ከነበሩ ሰዎች ቢያንስ 3-4 ሰው ቀድሞ ሞቶ ሊሆን ይችላል። አንተ የሞት ፍርድ ሲፈረድብህ ለአንተ ፍርድ ሲያለቅሱ ከነበሩ ወዳጆችህ 1 ወይም 2 ሰው ቀድሞ ይሞት አይጠፋም። ያ ማለት ዋናው የሞት ፍርድ በሁላችንም የሰው ልጆች ላይ የተወሰነ ጉዳይ ነው። ማንኛውንም የሰው ልጅ ከእናቱ ማህፀን ወጥቶ መተንፈስ ከጀመረበት ቀን አንስቶ የሞትን በጫንቃው ተሸክሞ ነው የሚዞረው። ስለዚህ አንተም ስለተፈረደብህ የሞት ፍርድ እያሰብ ራስህን አታድክም። ይልቅ የኔና ያንተ ልዩነት ልንገርህ። እኔ ለእያንዳንዱ ድርጊትና እንቅስቃሴ ትርጉም ሰጠዋለሁ። በዋሻ ውስጥ ድቅድቅ ጨለማ ውስጥ ሆኜ ብርሃን ነው የሚታየኝ። ምክንያቱም በአይኔ ብቻ ላይ ልቤም አይን አለው። ማስበው ስለ ምሕረትና ይቅርታ ነው። የምጸልየው ስለ ዓለም ሰላምና ስለ ሰው ልጆች ፍቅር ነው። ስለ ቂም በቀል ትካዜ ማስብበት ጊዜም የለኝም። ሁላችንም የሰው ልጆች የሆነ ነገር ሁሉ ብንሆን በምክንያት ነው። በምንም ነገር አምላክ አይሳሳትም። ሁሉ ነገር ለዓላማ ነው። ሊሆን ይችላል አለ ክርክር ውስጥ ላለመግባት። እሺ አሁን አብረን እንጸልይ አሉና መለክሴ ከተቀመጡበት ላስቲክ ወንበር ተነስተው ወለል ላይ ተንበረከኩ። እሱ ስራቸው እንደተገተረ ነው። ልንበርከክ ወይስ ይቅርብኝ? ብንበረከክስ መጸለይ ይችላል? እንደውል ጊዜ ግራ መጋባት ውስጥ ገብቷል። መነኩሴው ጸሎታቸውን ጀመሩ። የሚታየውን የማይታየውን ዓለም ፈጣሪ ሆንክ ቸሩ አምላኬ ሆይ እባክህ እኛ ባሪያዎችህን ተመልከት። ሰው ያው ሰው ነውና ምን ጊዜ ምን ከናልባ መሆን አይችልም። አውቀን በትዕቢት የሰራነው ኃጢአት በቸርነት ይቅር በለን። ሳናውቅ በየዋህነት የሰራነው ኃጢአት አንተ ይቅር በለን። ወንድሜን ከጭንቀት ተላቆ ስለ ችግሩ ሳይሆን ስለ አንተ ምሕረትና ጌትነት እንዲያስብ አግዘው። ጌታዬ ሆይ ወንድሜ ወደ ጥልቅ ገደል ሊወረወር ገደል ጫፍ ተንጠልጥሎ የቆመ አይነት የመጣልና የመገፍተር ስሜት እያጨናነቀው ነውና አንተ እንኳን ወደ ገደል ለመጣል የተዘጋጀውን ይቅርና ወደ ገደል የተወረወረንም የምህረት እጅህን ሰደህለት አንተን ተንጠልጥሎ ታድነውና ለወንድሜም ድረስለት። ለኔም ለኃጢአተኛው ልጅ ስትል እባክህ አምላኬ ሆይ መጽናናትን አድለው። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ አሜን ብለው ጸሎታቸውን አጠናቀው ከተንበረከኩበት ሲነሱ ቀጣውም ተንበርክኮ አይኖቹን በመጨፈን እጆቹን ዘርግቶ አሜን እያለ ነበር። ምን ጊዜ ወስኖ እንደተንበረከከ አያስታውስም። ብቻ የመለኩሴው ሚስጥራዊ ኃይል ሳያውቀው አንበርክኮት ይሆናል። መነኩሴውን በቆሙበት ወደ ታች አዘግዝቀው በሐዘኔታ ካዩት በኋላ እጃቸውን ግንባሩ ላይ ጭነው አሻሹት። በዚህ ጊዜ ከውጪ በራፉ ተቆረቆረና ሰዓት አልቋል የሚል ድምፅ ተሰማ። ልጄ እንግዲህ ተነጋገርነውን አስብበት። የእግዚአብሔር ፍቃድ ከሆነ የዛሬ ወር በሰላም እንደምንገናኝ አምናለሁ። እናም ከዚህ የተሻለ ቆይታ እንደሚኖረኝ እተማመናለሁ ብለው ወደ በራፉ ሄዱ። ጠባቂው ቀድሞ ከፍቶ ተቀበላቸው። እሳቸውን አስወጣና ወደ ቅጣው ሄደ። ሰንሰለቱን ይዞ እየተጎተተ ይዞት ወጣ። በራፍ ላይ መሳሪያ ደቅኖ የሚጠብቀው ሌላ ጠባቂ ወደ ክፍሉ መለሱትና መልሰው ሰንሰለቱን ከተቀበረበት ብረት ጋር አያይዘው ቆለፉ። በኋላ የውጭውን በራፍ መልሰው ዘግተው ጨለማው ክፍል ውስጥ ጥለውት ሄዱ። ጻዳ የ21 ዓመት አዋቂ ሴት ነች። አገላለጹ ይጋጫል አይደል? የ22 ዓመት ወጣት ሆና አዋቂ ሴት ነች ሲባል አዎ የሱ 15 ዓመትና የ9 ዓመት ክፍል ተማሪ ያለች ድብን ያለ ፍቅር ይዟት ነበር። በ16 ዓመት የልደት በዓሏ በሚከበርበት ቀን የ19 ዓመት ጎረምሳና የ11 ክፍል ተማሪ ለነበረው የልቧ ሰው በፈቃደኝነት ድንግልናዋን አስረከበች። ከ2 ወር በኋላ ማርገዟን አወቀች፣ ነገረችው። ከሳምንት በኋላ እሷን ሳይሰናበታት ደግሞ ሳይስማት ደግሞ ቀሚስ ሽላውልቅ ጡት ሽልጥ ባሳይላት እሷንም ከተማውንም ጥሎ ውትድርና ተቀጥሮ ሄደ።
ያን አስቀያሚ ዜና የስሚ ከሰው ነበር የሰማችው። ያን የሰማች ቀን ሰማይ ምድሩ ነበር የዞረባት። ያልጠና ጮርቃ ልቧ ስንጥቅጥቅ አለ። ደነዘዘች። በእንቅርት ላይ ጆሮ ደግፍ ማርገዟን አወቀች። ሰማይ ምድሩ ዞረባትና በወቅቱ 2 ምርጫ ነበር የታያት። አንድም በሆነ ዘዴ መርዝ መጠጣት ወይም በገመድ ተንጠልጥሎ ብቻ በሆነ ዘዴ ራሷን ማጥፋት ሲሆን፣ ሁለተኛው ደግሞ ብን ብላ ሀገሯን ጥላ ወደማታውቀው ሀገር ሄዶ ህይወት እንዳደረገቻት መሆን። በምን አሳማኝ ምክንያት እንደሆነ ባታውቀውም ሁለተኛው መረጠችና ከተወለደችበት ቤተሰብና ዘመድ አዝማድ ከሚኖርበት ዶዶላ ከተማ በአንድ አነስተኛ ሻንጣ ልብሷንና ይጠቅሙኛል ያለችውን ዶክመንት ይዛ ወደ አዳማ የሚሄድ መኪና ውስጥ ተሳፈረች። እንግዲህ የህይወት ዘመን ባለውለታዋን የሚሆነውን ሚካኤልን የተዋወቀችው እዛ መኪና ውስጥ ነበር። በወቅቱ አጋጣሚ ሆኖ ጎን ለጎን ነበር የተቀመጡት። የተወሰኑ ቃላቶችን ከተለዋወጡ ከተግባቡ በኋላ ድንገት ወዳልታሰበ ቁም ነገር ያለው ውይይት ውስጥ ገቡ። አዳማ ነው የምትሄጂው ወይስ ወደ አዲስ አበባ ታልፊያለሽ ሲል ጠየቃት። አላውቅም ስትል በደፈናው መለሰችለት። አልገባኝም። እኔ እንጃ፣ ከተመቸኝ አዳማ እቀራለሁ፣ አለበለዚያ ወደ አዲስ አበባ እሄዳለሁ። እድል እንዳደረገች ነው የምሆነው። ማለት ቤተሰብ ጋር ነው የምትሄጂው? ጥያቄውን አሻሽሎ ጠየቃት። አይደለም፣ ስራ ፍለጋ ነው የምሄደው። ስራ ፍለጋ? ምን አይነት ስራ? የተገኘውን ስራ። ምን ነው ቤተሰቦችሽ የት ናቸው? ዶዶላ ነበር የሚኖሩት። ማለት እናቴና እኔ ብቻ ነበር። አሁን እናቴ ስለሞተች ብቻዬን ቀረው። እናቴ ከሞተችበት ሀገር ደግሞ ተረጋግቼ መኖር አልቻልኩም። ስለዚህ እድሌ ልሞክር ብዬ ዝም ብዬ እየተጓዝኩ ነው ያለሁት። ንግግሯን ተከትሎ ከዓይኖቿ እንባዋ እየተንከባለለ ፊቷን በማጠብ ወደ ታች ይወርድ ጀመር። የሚካኤል ዓይኖችን ባቀረሩ። በጣም አዝናለሁ፣ አይዞሽ እሺ። ኧረ ችግር የለውም፣ መኖር ካቃቴ መሞት አያቅተኝም ስትል የበለጠ አስደንጋጭ ነገር ነገረችው። እሱ ደግሞ ራስን ማጥፋት በተመለከተ እህቱንና በቅርብ ያጣው ሰው ስለነበረ በቀላሉ ነው ስሜቱ የተነካው እና በተቻለ መጠን ሊረዳት ወዲያው ነው ወደ ውስጥ ውሳኔ ወሰነው። ኧረ በፍጹም እንደዛ አታስቢ። ቆይ ትምህርት ተምረሻል? አዎ፣ ግን ገና 9ኛ ክፍል ነኝ። እንግዲያው ላንቺ የሚሆን ስራ አለኝ በማለት ያልጠበቀችውን የሚያስፈነጥዝ የምስራች አበሰራት። ማመን አልቻለችም። እየቀለድክብኝ አይደለም አይደል? አዎ እውነቴን ነው። አዳማ ላይ ቡቲክ አለኝ። ፍቅረኛ አይነች የምትሰራው፣ ግን በቅርብ ትምህርት ስለምትጀምር የሚረዳት ሰው ያስፈልጋታል እና ሰው ለመቅጠር እያፈላለግን ነበር። በጣም ደስ ይለኝ ነበር፣ ግን ምንም አይነት ተያያዥ የለኝም እኮ። ያለኝ መታወቂያ እንኳን የትምህርት ቤት ብቻ ነው ስትል ስጋቷን ያለምንም መሸፋፈን በግልጽ ነገረችው። ችግር የለውም፣ እኔ ዋስ ሆንሻለሁ ሲል ከስጋቷ ገላገላት። እንባዋን መገደብ ስላልቻለች ለሁለተኛ ጊዜ ማልቀስ ጀመረች። ያሁን ለቅሶ ግን የደስታ ነበር። አራት አልቅሺ በፈጣሪ፣ እኔ ሰው ሲያለቅስ ማየት አልፈልግም ብሎ ከኪሱ ሶፍት አወጣና አቀበላት። ተቀበለችውና ፊቷን ጠራረገችበት። እንዳለው አዳማ እንደወረዱ በቀጥታ ይዟት ወደ ቤት ሄደ። ወስዶ ከፍቅረኛው ጋር አስተዋወቃት። በመስራት ላይ ካለው የጅምር ቤቱ አንድ ክፍል ቤት አስተካከለና ዕቃ ሟልቶ አስረከባት። ሰው ሳይሆን መላእክት መስሎ ተሰማት። እሱ ብቻ ሳይሆን ፍቅረኛው አዲስ ዓለምን በልዩ ሁኔታ እንደ ጓደኛ ብቻ ሳይሆን እንደ ታናሽ ተቀብላ ወደደቻት። በዚህም ጻዳ ለረጅም ወራቶቿ ስታማርር የነበረውን ፈጣሪዋን ይቅርታ ጠይቃ ማመስገን ጀመረች። በዚህ ሁኔታ ነው ሚካኤልና ጻዳ የተዋወቁት። ከዛ ብዙም ሳይቆዩ ከቤተሰብ ጠፍታ የመጣችበትን ትክክለኛ ምክንያት ለሚካኤልና ለፍቅረኛው ለአዲስ ዓለም ነገረቻቸው። እንደዛ ያደረገችው ሆዷ እየገፋ ሲሄድ የግድ መጋለጧን የማይቀር መሆኑን ስለተገነዘበች ነው። ከዛም ልጇን በእጃቸው ላይ ወልዳ ከነሱ እኩል የተንከባከቡ አሳደጉላት። ዛሬ ላይ እነሱም አንድ ቤት ተጠቃለው መኖር ከጀመሩ 4 ዓመት አለፋቸውና የ3 ዓመት ልጅ ያላቸው ሲሆን በተለያየ ምክንያት በዚህ ወር ይሁን የሚቀጥለው ዓመት እያሉ ሲያዘዋውሩ የነበረው ሰርጋቸውን ለመደገስ አሁን ቀን ተቆርጦ በጀት ተመድቦ እንቅስቃሴ ላይ ይገኛሉ። እና ጻዳም ይህንን ወዳጆቿን ሰርግ ልዩና በህይወት ዘመናቸው ሙሉ የሚያስታውሱት እንዲሆን ትፈልጋለች። ለዛ ነው ምንም ነገር እንዳይጎድል ለወራት ቀንና ሌሊት እንቅልፋታ ስትለፋ የሰነበተችው። አሁን አንድ ነገር ብቻ ይቀራታል። በዚህ ሰርግ ላይ ለሚካኤል ብቸኛ ዘመድ የሆነ አንድ ወንድሙን እንደምንም አሳምና ሰርጉ ላይ እንዲገኝ በማድረግ ሰርፕራይዝ በማድረግ ደስታውን ሙሉ ልታደርግለት እቅድ አውጥታለች። ሚካኤል ለረጅም ጊዜ አውርቶትና አግኝቶት የማያውቀውን ወንድሙን
ዘሚካኤል በሆነ ተአምር በሰርጋቸው ላይ እንዲገኝ ለማድረግ ከልቧ ቆርጣ ተነስታለች። ይህን ሐሳብ ከአይምሯ ጋር ስታሰላስልና ስትዘጋጅበት ከወር በላይ ነው የቆየችው። በጣም በብዙ ጥረትና በብዙ ድካም መውጫ መግቢያውን ፕሮግራሞችና ልማዶቹን ስታጠና ነበር የሰነበተችው። በቋሚነት ከሚኖርበት አዲስ አበባ እሱን ለማግኘት ፈተና ነው። በትክክል እንዴት እንደ ሐሳቧ እንደሚስማማ ለማድረግ እንደምትችል እስካሁን ድረስ በትክክል አላወቀችም። ምክንያቱም ዘሚካኤል እንደማንኛውም ሰው በቀላል አግኝተውት የሚያናግሩትና የሚያሳምኑት አይነት ሰው አይደለም። እሱ ሚሊዮነሮች የሚያብዱለት ከሀገሪቱ ዝነኛ ድምፃውያን መካከል ከዋናዎቹ አንደኛው ነው። በዛ ልክ ፕሮግራሞች የተጣበቡ አጃቢዎች የበዙ ሰው ነው። ቢሆንም ይሄን ማድረግ አለበት። ይህን የምትወዳቸውና የእድሜ ዘመን ባለውለታዋ ለሆኑት ባልና ሚስቶች እንደ ስጦታ አድርጋ ልታቀርብላቸው ያሰበች ትልቅ ስጦታ ነው። እሱን አግኝታ አንድ ነገር እንዲያደርግላት ለማሳመን ይቅርና ወደ አንድ እንግዳ ሰው ለመጨረሻ ጊዜ ሄደችበት መቼ ነበር? የማሳመን አቅሟን ከወንዶች ያነሰ ነበር። መለመን፣ ማባበል፣ በምንድነው ቀልቡን ስባ የምታናግረውና ማዳመጥ እንዲችል የምታደርገው? በመልኳ፣ በንግግር ብቃቷ ወይስ ሌላ በምን? ሌላው ይቅር እሱ ጋር በልበ ሙሉነት ለመቅረብ የሚያስችል ጥራት ያለው ልብስ እንኳን አልነበራትም። ወደ እሱ ከመቅረቧ በፊት ስለ እሱ ባህሪ፣ ስለሚወዳቸውና ስለሚጠራቸው ነገሮች ማወቅ እንዳለባት ወሰነች። መጀመሪያ ያደረገችው ስለ ዘሚካኤል አዲስ ዓለምን መጠየቅ ነው። አማችሽ ምን አይነት ሰው ነው? እኔ እንጃ። ያ ሰቅጣጭ አደጋ ተከስቶ በሚስቱና በአንድ ሴት ልጁ ግድያ ተጠርጥሮ እስር ቤት እስኪገባ ድረስ በጣም መልካም ሰው ነበር። ጎበዝ ሰራተኛ፣ ለብዙዎች ህይወት መቃናት ምክንያት የሆነ ሰው እንደነበር ነው የማውቀው። እኔ ብቻ ሳልሆን ለሳምንታት እንኳን የሚያውቁ ሰዎች በምን አንጀቱ ያንን ወንጀል እንደፈጸመ ይገረማሉ። አይ እኔ እንኳን ያልኩሽ ስለ ዘሚካኤል አባት አልነበረም፣ ስለ ወንድሙ እንድትነግሪ ነው። ወይ ስለ ዘሚካኤል ነው እንዴ? አይኖቹ አበሩ። አዎ ስለ ዘሚካኤል። በቴሌቪዥን ሆነ በየፖስተሩ ላይ እንደምታየው ውብና ጠንበል ወንዳ ወንድ ነው። ሲመለከት አይኖቹን ሲስቅ፣ ጥርሶቹን ሲኮሳተር ወንድነቱን፣ ሲያወራ ቀልዱን፣ ሁሉ ነገር የተሞላው አማላይ ወንድ ነው። ግን ስለሱ ለማወቅ ለምን ፈለግሽ ስትል በጥርጣሬ ጠየቀቻት። እሱን ቀስ ብዬ እነግርሻለሁ። ግን አንቺ ገለጻሽ ስለ አማችሽ የምታወሪ ሳይሆን በስውር ስላፈቀርሽው የድብቅ ፍቅረኛሽ የምታወሪ ነው የሚመስለው። ምን ነው ስለሱ ያጋነንኩ መስሎሽ ነው? አይ አጋነንሽ አላልኩም። ገለጻሽ ግን መጎምጀት የተቀላቀለበት ወሲባዊ አይነት ሆነብኝ። ጉረኛ፣ አንቺ ደግሞ ስለ መጎምጀትና ስለ ወሲብ ምን የምታውቂው ነገር አለ? የከተማው ባህታዊ እኮ ነሽ። ለማንኛውም በኔና ባንቺ መሃል ይቅርና እኔ መጀመሪያ የአይን ፍቅር ያዘኝ ከዘሚካኤል ነበር። ሚካኤል የቀረብኩት ወደ ዘሚካኤል የሚያቀርበኝ አቋራጭ መንገድ ነው ብዬ ነበር። ግን እኔ ከሚካኤል ጋር በደንብ ተዋውቄና ጥሩ ጓደኛ ሆኜ ወደ ዘሚካኤል ለመዝለል እግሮቼን እያፍታታው ሳለ በቤታቸው እንደዚህ አይነት ትራጀዲ ተፈጠረ። አባትየው ከርቻሌ ሲወረወር፣ ዘሚካኤል ደግሞ እምጥግባ ስምጥ ሳይታወቅ ጠፋ። በዚህ ጊዜ የሚካኤል አጽናኝና አማካሪ ሆኜ ቀረው። በወቅቱ ሚካኤልን እንኳን ቀርቦ ጓደኛ ለሆነ ሰው ይቅርና በሩቅ ታሪኩን ለሰማ በጣም የሚያሳዝንና አንጀት የሚበላ ሰው ነበር። እናቱና እህቱን ቀብሮ፣ አባቱ እስር ቤት ተወርውረው፣ ወንድሙ ጠፍቶበት የሚሰማው ሐዘንና ስቃይ ገምችው። በዛ ላይ ቤተሰቡን ሀብትና ንብረቱን ከብክነት መጠበቅና በዛ እድሜው ከ3 በላይ ድርጅቱን የማስተዳደር ኃላፊነት ነበረበት። የጠፋው ወንድሙን ከሀገር ሀገር የተንከራተተ መፈለግ ይጠበቅበት ነበር። አብዛኛውን ነገር አንቺ ታውቂዋለሽ። በወቅቱ ነገሮች በጣም ከባድ ነበሩ እና በዛ ሁኔታ ውስጥ ዘሚካኤል ላይ የነበረኝን እቅድ ሳላስበው ሙሉ በሙሉ ረሳሁትና በሚካኤል አሳዛኝ ልብ ውስጥ ቀረው። እግዚአብሔር ይወድሻል ማለት እንዴ! ይሄና ተራማሽ አፍቅረሽ ቢሆን ኑሮ እኮ ከሺህ ሴቶች ጋር ነበር ሻሞ የምትቧጨቂው። እግዚአብሔር አተረፈሽ። ሚካኤል አቦ ባል ብቻ ሳይሆን አባት ነው። ከሚሊዮን ወንድ መካከል የሚገኝ አንድ ምርጥ ባል ነው። እሱስ እውነትሽ ነው። ግን ዘሚካኤል እኮ ድሮ እኔ ሳቀው እንዲህ አይነት ሰው አልነበረም። ቆይ ዘሚካኤል የት ነበር የጠፋው? እናትና እህቱ የሞቱ ቀን ነበር የተሰወረው። ሁለቱ መልካም ሆነ በአመለካከት ፍጹም ተቃራኒ የሆኑ ወንድማማቾች ከከተማው ተያይዘው ወደ ቤት ሲገቡ ሳሎኑ ፍጹም ትርምስምስ ብሎ ያያሉ። ግራ በመጋባት ውስጥ ወደ ውስጥ ዘልቀው ሲገቡ እናታቸው ልቧ ላይ ነጭ አብረቅራቂ ቢላዋ ተሰክቶባት
ወለሉ ላይ ተዘርግታ ተኝታለች። አባትየው ስሯ በደም ተጨማልቀው እጃቸውን በጭንቅላታቸው ይዘው ደንዝዘዋል። እንዴ አባዬ ምንድን ነው? እናቴ ምን አደረካት? ብለው ሲጮሁ ከፊት ለፊት ኮርኒሱን በተደገፈው ብረት ላይ በታሰረ ሲዋጉ አንገቱ የታነቀው እህታቸውን በድኖ 360 ዲግሪ ሲሽከረከር ይመለከታሉ። ሁለቱም ወንድማማቾች ወደ እህትየው ሮጠው ሁለት እግሮቿን አንድ ላይ ይዘው ወደ ላይ ከፍ ያደርጓታል። ቶሎ በል ቢላዋ አምጣና ገመዱን ቁረጥ። ዘሚካኤል እንደረደርና እናትየው ደረት ላይ የተሰካውን ቢላዋ ይነቅልና ወንበር ላይ ቆሞ ገመዱን ይበጥሳል። እህትየው ተዝለፍልፋ ሚካኤል ትከሻ ላይ ታርፋለች። ቀስ ብለው ወለሉ ላይ ያሳርፈው በፍጥነት አንገቷ ላይ ያለውን ገመድ አላቀው ትንፋሿን ሲያዳምጡት በውስጡ የቀረ ምንም እንጥፍጣፊ እስትንፋስ አልነበረም። ዘሚካኤል ቀጥታ እህቱ የተንጠለጠለችበትን ገመድ የቆረጠበትንና እናቱ የተገደለችበትን ቢላዋ ይዞ ወደ አባትየው ሲንደረደር ሚካኤል በደመ ነፍስ ሮጦ ይጠመጠምበታል። ልቀቀኝ! እናቴና እህቴን ገሎ እሱ በሕይወት አይኖርም። አይሆንም። ስለሆነው ምንም እናውቀው ነገር የለም። ልቀቀኝ! እናቴና እህቴን ገሎ እሱ በሕይወት አይኖርም። አይሆንም። ስለሆነው ምንም የምናውቀው ነገር የለም ሲል ይመልስለታል። እንዴት አናውቅም? አታይም እንዴ? እጁ በደም ተጨማልቆ። ልቀቀኝ ልግደለው ሲል ይጋበዛል። አባቴን ማጣት አልፈልግም። እንግዲያ ሁለታችሁንም እገላችኋለሁ ይለውና ድብድብ ይጀምራሉ። ይሄ ሁሉ ሲሆን አባትየው ደንዝዘው ከተቀመጡበት ቦታ ንቅንቅ አላሉም ነበር። ወንድማማቾቹ አባቴን ልግደል አትገልም በሚል ጠብ እርስ በርሳቸው ተደባድበውና ተቦቃቅሰው ሳይለያዩ ቤቱ በፖሊስ ይሞላል። አባትየው እነሱ ከመድረሳቸው በፊት ስልክ ደውለው ሚስታቸው እንደገደሉ ነግሯቸው ነበር። ፖሊሶቹ ወንድማማቾቹን አገላግለው ሶስቱንም ወደ እስር ቤት ከወሰዷቸው በኋላ ሬሳዎቹን አንስተው ለምርመራ ወደ ሆስፒታል ይልካሉ። በማግስቱ አባትየው ሚስታቸውን ሆነ ልጃቸውን የገደሉት ራሳቸው እንደሆኑ ቃል ስለሰጡ በዛ መሰረት ሁለቱ ልጆች ይፈታሉ። ከ4 ቀን በኋላ የእናትና የእህታቸው ሬሳ ተረክበው ከተቀበሩ በኋላ ዘሚካኤል በከተማው አልታየም። አንተ ያንን አውሬ ሰውዬ ገድዬ የእናቴና የእህቴ እንደም እንዳለበቀል ያደረከኝ ጠላቴ ነህ። ከሱ በላይ ጠላሃለሁ እና ደግሞ መቼም ቢሆን ይቅራልህም የሚል ማስታወሻ ለወንድሙ ጥሎ ነበር የጠፋው። ቆይተው እንደሰማነው ከጓደኞቹ ጋር በቦረና በኩል ወደ ኬንያ ከዛም ወደ ጣሊያን ከተሻገረ በኋላ በፊትም ልጅ እያለ የሞካከረው በነበረ ሙዚቃ ገፋበትና በትምህርት አሳድጎ ጥሩ ሙዚቀኛ ሆነ። ለመጀመሪያ ጊዜ በህይወት መኖሩን ያወቀው የዛሬ 3 ዓመት የሙዚቃ ክሊፑን ሲለቅ ነው። እዛን ጊዜ ሚካኤል የተደሰተው መደሰት ያው አንቺም አብረሽኝ ስለነበርሽ ታውቂዋለሽ። ከዛ በሀገር ውስጥ በጣም ተቀባይነት ስላገኘ ጓዙን ጠቅልሎ ገባ። በሙዚቃ ብቻ ሳይሆን በፊልም ትወና ላይ መስራት ቀጠለ። እንግዲህ ባለፉት 5 ዓመታት የገነባውን ስምና ዝና እኩል ነው የምናውቀው። ይገርማል። ግን ከመጣ በኋላ ወንድሙን ለማግኘት አልሞከረም ወይ ማግኘት እኔ እንኳን ላገኘው ሄጄ ስለ ወንድሙ ሳነሳበት እንዴት እንዳንገሸግሸው እስከዛሬ ሳስበው ይዘገነኛል። አሁንም ጥላቻው እንዳለ ነው። አልፎ አልፎ በድብቅ እየመጣ የእናቱንና የእህቱን መቃብር እየጎበኘ እንደሚሄድ አውቃለሁ። በዛ ልክ ስለ አባቱም ሆነ ስለ ወንድሙ ምንም መስማት እንደማይፈልግና ቢሞት እንኳን ግድ እንደሌለው አውቃለሁ። ታይ እንደዛ አትበይ። ወይ አንቺ ልጅ ስንት ነገር ውስጥ አስገባሽኝ። ታይ እንደዛ አትበይ። ወይ አንቺ ልጅ ስንት ነገር ውስጥ አስገባሽኝ። ስለሱ ለማወቅ ለምንድን ነው የፈለግሽው ስትል ዳግመኛ ጠየቀቻት። እንደምንም ብዬ በሰርጋችሁ ላይ እንዲገኝ ለማድረግ አስቤያለሁ። ምን? አዲስ ዓለም ክፉኛን የደነገጠችው። ምን ነው መጥፎ ሐሳብ ነው እንዴ? አረ በፍጹም። ግን የሚሳካቀድ አይደለም። ከተሳካልኝስ? ከተሳካልሽማ ለሚካኤል በሰርግ ላይ ሌላ ሰርግ ደገስሽለት ማለት ይሆናል። በፊቱንም ይወድሻል። በቃ የዘላለም ባለውለታው ነው የምትሆኚው። ለማንኛውም ጉዳይ በእኔና ባንቺ መካከል ሚስጥር ይያዝ። ሚካኤል ሰምቶ ካልተሳካ ቅር እንዲሰኝ አልፈልግም ስትል አስጠነቀቀቻት። አታስቢ፣ እኔም ባሌ በሰርጉ ሰሞን እንዲያዝንብኝ ስለማልፈልግ አልነግረውም። ላንቺ ግን እንዲቀናሽ በቻልኩት መንገድ ሁሉ አግዝሻለሁ። ከዛ ወደ ሶሻል ሚዲያ ሄደችና ስለሱ የተጻፈ የጋዜጣ አምዶችና በተለያየ ጊዜ ሰጣቸውን ቃለ መጠይቆች ሰብስባ ማዳመጥና ማንበብ ጀመረች። ይሄ ሂደት 1 ሳምንት ነው የፈጀባት።
በዚህ ጊዜ በ5 ዓመት ውስጥ ያወጣቸውን 3 አልበሞችና ከ8 በላይ ነጠላ ዜማዎች የደጋገመች ያዳመጠች ሲሆን እሱ የተሳተፈባቸውን 8 የሚሆኑ ፊልሞችን በጥሞና መመልከት ትችላለች። እና በዚህ አንድ ሳምንት ውስጥ ለዓመታት የምታውቀው የቅርቧ ሰው እንደሆነ እንዲሰማት አድርጓታል። ያን ስሜት ግራ አጋቢ ነው። አይ በጣም የምወደው ወንድሜን የሚካኤል ወንድም ስለሆነ በሱ አይን እሱንም ማየት ጀምሬያለሁ ማለት ነው ስትል ለራሷ ማብራሪያ ሰጠች። ብትሞክርም ሊያሳምናት ግን አልቻለም። ደግሞ ስለ ሴሰኝነቱ በየጊዜው የሚያቀያይራቸውን ሞዴል መሳይ ሴቶች ከዝነኛ አንስቶች ጋር ስለሚጀምረው የፍቅር ግንኙነትና ስለ መለያየቱ ከስራው እኩል አንዳንዴም ከስራው በላይ ነው የሚወራው። እና ለነዚህም አይነት ሴቶች አውል የማይጨበጥ ሙልጭልጭ ወንድ ምን አይነት ስሜት ነው እየተሰማው ያለው? መልስ የላትም። ግን አሁን ልታገኘው ትፈልጋለች። ወስናለች። ዝግጅቷንም ጨርሳለች። ጸደይ ባደረገችውና ጥናት በሰበሰበች መረጃ መሰረት የሚካኤል መንታ ወንድም የሆነውን ዘሚካኤልን ለማናገር አንድ ብቸኛ መንገድ ብቻ እንዳላት ተረድታለች። በሳምንት 3 ቀን ወደሚሰራበት በከተማዋ ታዋቂ ናይት ክለብ ተገኝታ እድሏን መሞከር። ከሷ ባህሪ አንጻር እንደዛ አይነት ቦታ ተገኝታ የማታውቀውን ሰው ማናገር በጣም ከባድ የቤት ስራ ነው። ቢሆንም የግድ ልትወጣ የሚገባው ተግባር እንደሆነ ራሷን አሳምናለች። ባለፉት 2 ቀን ውስጥ የተባሉት ናይት ክለብ ውስጥ በውድቅት ሌሊት በመገኘት እሱን ተጠግቶ ለማናገር ያደረገችው ሙከራ ግን ሙሉ ለሙሉ አልተሳካም ነበር። ዛሬ ግን የግድ ሊሳካላት ይገባል። ምክንያቱም ሰርጉ ከ5 ቀን በኋላ ነው። ዛሬ አግኝታ ካላናገረችው ወደዚህ መታ ሌላ ሙከራ የምትሞክርበት ሌላ እድል የላትም። ልክ 8 ሰዓት አካባቢ ወደ ሽንት ቤት ሄደችና አስባና አቅዳ አስመስላ ያሰፋችውን የቤቱን ሴት አስተናጋጅ ልብስ ለመልበስ ሰሞኑን ባጠናችው መሰረት ሙዚቀኞች ለማረፊያና ለመዘጋጃ ወደሚጠቀሙበት ክፍል ሄደችና እንደምንም ተሽለቅልቃ በጀርባ በኩል አልፋ ስራ እየሰራች በማስመሰል መጠበቅ ጀመረች። በመድረክ ላይ የሚያቀርበውን ዝግጅት ካጠናቀቀ በኋላ በ2 ጋርዶቹ ታጅቦ ሲመጣ ተመለከተች። ፈጠናለችና በራፉን ከፍታ በመግባት መልሳ ዘግታ ዙሪያውን ገባውን ተመለከተች። ተንደረደረችና ከግዙፉ ጥቁር ቆዳ ከለበሰው ሶፋ ጀርባ ሄዳ ተወሸቀች። ብዙም ሳይቆይ በራፉ መከፈት የእግር ኮቴ ሰማች። የልቧ ድብዱታ ከራሱ አልፎ ለነሱ የሚሰማ መስሏት ተሳቀቀች። 1 ሰዓት ረፍት አለኝ። ትንሽ አረፍ ልበል። 10 ጉዳይ ላይ ቀስቅሱኝ። ከጋርዶቹ ጋር ነው የሚያወራ። እሽተኛ እንቀሰቅስሃለን። አጮልቃ ስታይ ጋርዶቹ በውጭ በራፍ ላይ ሲቀሩ እሱ በውስጥ ሆኖ ዘጋባቸው። በራፉን ቀረቀረና ከላይ የለበሰውን ጃኬት አወለቀ። ወደ ክፍሉ በመሃል ሄዶ ከዛ የለበሰውን ቲሸርት አወለቀ። በተደበቀችበት ሆና መላ ቁመናውን ተመለከተች። ጠንበለል የሚባል ወንድ ነው። ከወንዶች ይልቅ የሴት የሙዚቃ አፍቃሪያን በጥፍ እንደሚወዱት ታውቃለች። ይሄ ሆኖ ስርቅርቅ ድምፁ ከወንዶቹ ይልቅ ሴቶቹን የማቅለጥ ተፈጥሮ የሴቶችን ልብ የማቅለጥ አቅም ያለው ወንድ ቁመናና አቅለጡ ውበት ስላለው እንደሆነ እርግጠኛ ነች። ቲሸርቱን ሲያወልቅ ከወገቡ በላይ እርቃኑን ቀረ። ሆዱ በግማሽ በጥቁር ጸጉር የተሸፈነ ነው። በዛ ላይ አንጸባራቂ ሰንሰለት መሳይ ሐብል ስላንጠለጠለበት ቀልብ ይስባል። በተደበቀችበት ሆና የለበሰችው ያስተናጋጅ ልብስ አወለቀችና እዛው ስሯ ወለል ላይ ጣለችው። ሱሪውን ለማውለቅ ቀበቶ መፍታት ሲጀምር ተስፈንጥራ ከተደበቀችበት ወጣችና ከፊት ለፊቱ ተደንቅራ ቆመች። በከፍተኛ መገረም እነዛ ተንከባላይ ሰማያዊ አይኖቹን ተከለባት። አይኖቹ ልብን በቀላሉ ሰርስረው የሚገቡ አስማታዊ ስለሆነ መቋቋም ከበዳት። አቤት፣ እዚህ እንዴት ገባሽ? የቁጣ ሳይሆን የመደነቅ ቃና ባለው ድምፅ ጠየቃት። በብዙ ድካም ተደብቄ ስትል ድፍን ያለ መልስ ሰጠችው። አፈቀርን፣ ራሳችንን እናጠፋለን ምናምን የሚሉ ራስ በእድሜው የሆኑ ከሷ ያነሱ ወጣቶች በእለቱ የተለያዩ አይነት ገጠመኞች በመፍጠር ያገኙትና ሊዳብሱ ሲሞክሩ ይሄን ከዛ የተለየ ነው ብሎ አላሰበም። ጸደይ የሚንደቀደቀውን የልብር ትርታዋን ለመቆጣጠር እየታገለች በቀጣይ ምን ብላ ወደ መጣችበት ጉዳይ እንደምትገባ እያሰላሰለች ሳለ
ለግላጋ እጁን በመዘርጋት ቀጭኖ ገዋና ዙሪያ ያዛትና በኃይል ጎትቶ በግማሽ እርቃኗ በሆነ ሰውነቱ ላይ ለጠፋት። ለግላጋ እጁን በመዘርጋት ቀጭኖ ገዋ ላይ አዙሪያ ያዛትና በኃይል ጎትቶ በግማሽ እርቃኑን ከሆነ ሰውነቱ ላይ ለጠፋት። ፈጽሞ ይሆናል ብላ ያልጠበቀችው ስለነበር አይኖቿን በተንከባላይ አይኖቹ ላይ ተከለች። በቁመት ቢያንስ በ40 ሳንቲሜትር ይበልጣታል። ስለዚህ እሷ አንጋጣ ስታየው እሱ ደግሞ አዘግዝቆ ነው የሚያያት። የገባችበት እውነታ አምኖ መቀበል ነበረበት። አስደናቂ ነበር። እንዲለቃት ልትጠይቀው በጣም ፈልጋለች፣ ግን ቃላቱን ከአንደበቷ ማውጣት አልቻለችም። ይባስ ብሎ አፉን አሞጥሙጦ ወደ ታች ዝቅ አለና ከንፈሯን በከንፈሩ ጎረሰው። ሳትወድ በግዷ አይኗን ጨፈነች። ጌታዬ ድረስልኝ ስትል በውስጧ ልትጸልይ ሞከረች። እንደ ግንፍ የዘረጋውን እጇን ያለ ፍቃዷ ወደ እሱ ላከችና በወገቡ ዙሪያ ተጠመጠመች። ምላሱን ጎልጉሎ አፏ ውስጥ ከተተና ሲያሽከረክረው አቃሰተች። ይህ የመጀመሪያ ጊዜ ገጠመኟ ነው። ገላዋ ከወንድ ገላ ጋር እንዲህ ሲጣበቅ ሲቀልጥ ከ6 ዓመት በኋላ ለመጀመሪያ ጊዜ ነው። የዚህ ዘነኛና ሀብታም ድምፃዊ ሴት አውል የታወቀ የየዕለት የታብሌቶችና የዩቲዩቦች ማድመቂያ ዜና ነው። ለሱ በየዕለቱ የሚመግቡት ቁርስና ምሳ ሴቶች መቀያየርና በፍቅር ማቅለጥ ከዛም አልፎ ለወሲብ ወደ አልጋ ላይ መጎተት ተራና የተለመደ ተግባር ነው። ለሷ ግን ከዛ በጣም የተለየ ነው። ታዲያ አሁን እንዴት ተቃውሞ አልባ ሆነች? እንዴት ለመሳም ሲያቅፋት ለመታቀፍ እንዲቸኮለች? ሲስማት እንዴት መልሳ ሳመችው? ለዓመታት በውስጡ የተዳፈነው የወሲብ ረሃብ ድንገት ፈንቅሎ በቁጥጥር ውጭ ስላደረጋት ይሆን? አይ እንደዚህማ ተራ ሴት አልሆነም በፍጹም። እንደምንም ታግላ ከንፈሯን ከከንፈሯ ላቀቀች። ከዛ እጆቹ ሾልካ ወጣችና 1 ሜትር ወደ ኋላ ፈንጠር ብላ ቆመች። በእጆቿ ጣቶች ለደቂቃ ሲስማት የቆየውን የከንፈሯን እየነካካች ቆመች። እሱም በቆመበት እየተከታተላት ምን እንዳልተመቻት እያሰላሰለ ነው። የሆነ ነገሯ ልቡ በፍጥነት እንዲመታ አድርጎታል። ቆንጆ ነች፣ ግን ደግሞ በየዕለቱ ስዕል የሚመሳሰሉ ብዙ ቆንጆች የሚያስተናግድ በመሆኑ በመልኳ ብዙም አልተደመመም። ማንኛውም ሴት እሱ ፊት ለመቅረብ ስትመጣ ተበድራም ሆነ ተለቅታ ውድ ልብስ ለብሳ ሜካፓን ተለቅልቃና ተቆነጃጅታ ነው። እቺ ፊት ለፊት ያለችው ልጅ ግን ዝም ያለ ፍዝዝ ያለ አለባበስ ነው የለበሰችው። ኦሞ ቀለም ያለው ጂንስ ሱሪ ከነጭ ቲሸርት ጋር ለብሳለች። አንገቷ ላይ ሮዝ ቀለም ያለው ሻርፕ ጣል አድርጋለች እና ነጭ ስኒከር ጫማ ተጫምታለች። በዛ ላይ የለበሰችው ጂንስ ሱሪ ጉልበቱ ላይ ተቦጭቋል። ለፋሽን ተብሎ የተቦጨቀ ሳይሆን ሚስማር የተረፈው እንደሆነ ያስታውቃል። ጸደይ ረጅምና ጥልቅ ትንፋሽ ወሰደች። መረጋጋት አለባት። እሷ እዚህ ለትልቅ ተልእኮ ነው የተገኘችው፣ በጣም አስፈላጊ ለሆነ ተልእኮ እና በቀላል በልብ ድካም ተይዞ ለመዝለፍለፍ ጊዜ አልነበራትም። ይህ የጀመረችው የእብድ አካሄድ በእቅዷ ላይ ከባድ መፋለስ ይፈጥርባታል። የሁለት ጓደኞቹን የሰርግ ካርድ ሰጥታው ግብዣው ላይ መገኘት እንዳለባት ማሳመን አለባት። ይቅርታ እኔ ለዚህ አልመጣሁም አለችው። ለዚህ ማለት በግማሽ መገረም በግማሽ ፈገግታ ጠየቃት። ማለት ያው ይገባሃል ለመሳሳምና ለአንጠልጥላቶቹ። እኔ ደግሞ ለዛ መስሎኝ በጣም ተነቃቅቼ ተደስቼ ነበር አለና ፈገግ አለ። ስትስበይ መሳም አልነበረብኝም፣ ግን አርገሽዋል እና ሳስበው ደግሞ መጥፎ አይመስለኝም። ሊሆን ይችላል፣ ግን አግባብ ስራ አልነበረም። ይቅርታ ጊዜን አልሻማብህ። የመጣውበትን ጉዳይ ልንገርህና ልሂድ። ምንድነው? ምን ልርዳሽ? የጂንስ ሱሪያ ኋላ ኪስ ገባችና አንድ ፖስታ አወጣችና አቀበለችው። ምንድነው እያለ እጁን ዘርግቶ ተቀበላት። ፖስታውን ሲመለከት ወደ አይምሮ የመጣለት በሆነ ችግር ለምሳሌ የሆነ ቤተሰብ ታሞባት ለሕክምና እርዳታ የጠየቀችው ነበር የመሰለው። እንደዚህ አይነት ነገር በተለያየ መንገድ ሁሉ ጊዜ ስለሚደርሰው ብዙ የሚደነቅ አይደለም። በዚህ መንገድ ግን በሌሊት ተደብቃና ተሽልኩልካ ማለፊያ ክፍሉ ድረስ ገብታ በዚህ መልክ እርዳታ የጠየቀችው ሴት ስለሌለች ተገርሞባታል።
ወደ ራሱ አስጠግቶ ሲያየው ካሰበው በተለየ ጉዳይ ነው። የምን ሰርግ ነው? ልታገቢ ነው እንዴ? ሰርግሽ ላይ እንድገኝ ልትጠይኝ ነው በዚህ መንገድ በዚህ ሰዓት የተገኘሽው? በተራዋ ፈገግ አለች። አይ አይደለም፣ የጓደኛ የአዲስ ዓለምና የወንድምህ ሚካኤል ጋብቻ ስነ ስርዓት የፊታችን እሁድ በአዳማ ይካሄዳል። በዛ ሰርግ ላይ ተገኝተህ ወንድምህን እንድታስደስተውና እንድታስገርመው ፈልጋለሁ። እና ለዚህ ነው ከአዳማ ድረስ መጥተሽ በዚህ ውድቅት ሌሊት ክፍል የተገኘሽው? አዎ፣ አንተን ለማግኘት ያለፉትን 3 ቀናት ስመላለስ ነበር። ይሄ ሁሉ የለፋሁት ያንተ ሰርግ ላይ መገኘት ለወንድም ምን ያህል አስደሳች እንደሚሆን ስለማምንበት ነው። በእውነት በጣም ያስደመምሽኝ። ወንድም የለኝም እንጂ ቢኖረኝ ባደርገው ደስ ይለኝ ነበር። ተው እንጂ እስከማውቀው ድረስ አንተም ከሱ በቀር እሱም ካንተ በቀር ሌላ ዘመድ የላችሁም። ከዚህ በፊት በምንም ሁኔታ ብትጣሉና ብትቀያየሙ ያለፈውን ይቅር ተባባሉና ለወደፊት መቀጠል አለባችሁ። ደግሞ ሰርግና ሞት አንድ ነው ይባል የለ? እባክህ። አዝናለሁ፣ ነገርኩሽ፣ እውነቴን ነው። እንዳልሽው እኔ ምንም አይነት ዘመድ የለኝም፣ ወንድምም ጭምር። ስለዚህ አዝናለሁ። እኔም አዝናለሁ። በምትዘፍናቸው ዘፈኖች ስለ ፍቅርና ስለ ይቅርታ ከደርዘን በላይ ሙዚቃዎችን ተጫውተሃል። ቃላቸውን የማይኖሩ ሰዎች ያበሳጩኛል አለችና በብስጭት ወደ በራፉ መራመድ ጀመረች። ይቅርታ ጠብቂኝና የምትሄጂበት ድረስ ሸኝሻለሁ። አይ ይቅርብኝ አለችና የተቀረቀረውን በራፍ ከፍታ ወጣች። መልሳ ዘግታ በግርምት የሚያዩት ቦዲጋርዶች ገፍትራ ተሰወረች። ዘሚካኤል ተገትሮ በቆመበት የክፍሉ ማዕከላዊ ስፍራ እንደደነዘዘ ነው። ልጅቱ በ10 የማይሞሉ ደቂቃዎች ብቻ አብራው ብታሳልፍም ግን ደግሞ ለቀናት ያክል ያቀፋትና ለሰዓታት ሲስማት የቆየ አይነት ስሜት የተሰማው። ለምን ጉዳይ መጣች? ምን ሰርታ ሄደች ብሎ ሲያስብ ሳይወድ ፈገግ አለ። ከቆመበት ተንቀሳቀሰና እጁ ላይ ያለውን የሰርግ ጥሪ ካርድ የያዘውን ፖስታ በራፉ አጠገብ በሚገኝ ቆሻሻ ማጠራቀሚያ ቅርጫት ውስጥ ጨምድዶ ወረወረው። ለዚያች ስሟን እንኳን ላልነገረችው ሴት ልጅ እንደነገራት በዚህ ዓለም ምንም አይነት ወንድምም ሆነ ቤተሰብ አያስፈልገውም እና ወደ የትኛውም ሰርግ የሚሄድ ፍላጎት የለውም። እንደውም ከተቻለው ስለ ቤተሰቡ በውስጡ የቀረውን እንጥፍጣፊ ትዝታ በልቡ አሟጦ መሰረዝ ነው ፍላጎቱ። ከወገቡ በላይ ራቁቱ መሆኑ ትዝ ሲለው ወደ ጠረጴዛው ሄደና ያወለቀውን ልብስ መልብሶ ለበሰው። መጀመሪያ እቅዱ በቀጣይ ሙዚቃ ማቅረቢያ ሰዓቱ እስኪደርስ ድረስ ሻወር ገብቶ ከተለቃለቀ በኋላ 30 ወይም 40 ደቂቃ መተኛትና እረፍት መውሰድ ነበር። አሁን ግን ሻወር የወሰደበትም ሆነ የተኛበት ፍላጎቱ ከውስጡ በኖ ጠፍቷል። ቀጥታ ሶፋው ላይ ሄደና ተቀመጠ። ፊት ለፊት ካለው ጠረጴዛ ላይ ያለውን የውስኪ ጠርሙስ አነሳና ከፍቶ በብርጭቆ ቀርቶ የተጎነጨ ማሰላሰል ጀመረ። እቺ ልጅ ምኑን ነክታ እንዴት ስሜቱን ድፍርስርስ አድርጋው እንደሄደች አያቅ። ወንድሙ ላይ የያዘበትን ቂምን የተበሳጨበትን ብስጭት አሁንም ትኩስ ነው። ግን የዛን ጊዜ ፈቅዶልኝ አባቴን በዛ ቢላዋ ጨቅጭቄ ብገለው ኖሮስ? ሁልጊዜ ራሱን የሚጠይቀው ጥያቄ ነው። አዎ ወንድሙ በድብድብና በትግል ባያስቆመው ኖሮ እሱ ይሄን ጊዜ የእድሜ ልክ ፍርድ ተፈርዶበት በአባቱ ምትክ እስር ቤት ውስጥ ተቆልፎበት ነበር። ተስፋ የሌለው ህይወት ይኖር እንደነበር እርግጠኛ ነው። ታዲያ እኮ ሚካኤል ወንድም የእድሜ ልክ ባለውለታህ እንጂ ጠላትህ አይደለም አለው አይምሮ። ለምን? ያማ እውነት አይደለም። እሱ እኮ እንደዚህ ያደረገው እኔም በመከራ ለማትረፍ አስቦ ሳይሆን ለዛ ጨካኝና ገዳይ አባቱ ለማገዝ ፈልጎ ነው። አይ እሱ ያንተ አይምሮ አንሻፎ የተረጎመው ትርጉም ነው። እንደዛ ቢሆን እንኳን በዛ ታሪክ ውስጥ ዋናው ተጠቃሚ አንተ ነህ። በወቅቱ ዝም ብሎ ያሰብከውን ብታደርግ ቢፈቅድልህ ኖሮ ዛሬ በዚህ ጊዜ ዝነኛ ሙዚቀኛና ተዋናይ ዘሚካኤል የለም ነበር። ሐመር መኪና የሚነዳው የተንጣለለ ውብና ማራኪ ቪላ ቤት የሚኖረው በአደባባይ እስከ ቤተ መንግስት የሚታወቀውና የሚጋበዘው የመገናኛ ብዙሃኖች የዜና ማጣፈጫ የሆነው ዘሚካኤል አይኖርም ነበር ሲል ራሱን በራሱ በዝርዝር አስረዳ። የአይምሮ የእርስ በርስ ጭቅጭቅ ከዚህ በላይ ማስቀጠል አልቻለም። ምክንያቱም በንዴትና በቁጭት ከአይምሮ ብቻ ሳይሆን መላ ሰውነቱ እየጋለበት ነው። ጠረጴዛው ላይ ያለውን ብርጭቆ አነሳና ጠቀም አድርጎ ተጎነጨለት እና መልሶ አስቀመጠው። ከዛ ስለ ሌላ ነገር ማሰብ ሞከረ።
ግን አሁንም ከአይምሮ የሞላችው ያቺ ከደቂቃዎች በፊት ከሰውነቱ ለጥፎ ያቀፋትና ለ2 ሰከንድ ሲሰማት የነበረችው ሴት ነች። ቆይ እቺ ልጅ ምን የተለየ ነገር ቢኖራት ነው ከአይምሮ ልትወጣ ያልቻለችው? ራሱን ጠየቀ። ከንፈሯ ላይ አስማት አለ መሰለኝ አለና ፈገግ አለ። ምን አለ ስሟና ሞባይል ቁጥሯን ብጠይቃት ነው? በጣም ተቆጨ። ደግሞ እሱን በምንም አይነት ሁኔታ ደግማ የማግኘት ፍላጎት እንደሌላት በሚያሳይ ሁኔታ ነው የመጣችበትን ጉዳይ ተናግራ ጥሪ ካርዱን እጁ ላይ አስቀምጣ ነው ውልቅ ብላ ሄደችው። ባለትዳር ትሆን እንዴ የሚል ሐሳብ በአይምሮ ብልጭ አለበት። ሐሳብ መቋጫውን ሳያበጅለት በራፉ በሱ ተቆረቆረ። ብርጭቆ ውስጥ የቀረችውን ውስኪ ጨለጠና ሶፋውን ለቆ ወደ በራፉ ሄደ። ቀጣይ ዝግጅቱን የሚያቀርብበት ጊዜ መድረሱን ለማሳወቅ በራፉ እንደቆረቆረ ያውቃል። በራፉን ከፍቶ ሲወጣ ንቁ የሆነ የሚጠብቁት 2 ወጠምሻ ጋርዶች ከግራና ከቀኝ ከበቡት። 2 እርምጃ ከተራመደ በኋላ የሆነ ነገር ወደ ኋላ ሳበው። መልሶ ፊቱን አዞረና ወደ ክፍሉ ተመለሰ። ከውስጥ በኩል ከበራፉ በስተቀኝ ወዳለ ቆሻሻ ማጠራቀሚያ ባስኬት አጎነበሰና አጣጥፎ የጣለውን የሰርግ ጥሪ ወረቀት አነሳ። የሱሪው ኋላ ኪስ ውስጥ ጨመረና መልሶ ወጣ። ለምን እንዲዳደረገ ቢጠየቅ ምንም አይነት መልስ የለውም። እንዲሁ በደመ ነፍስ ያደረገው ነገር ነው።